በቤተ ክርስቲያን ሥርዓት ልበል የሚባል ስብሐት ብቻ ነው። ስብሐት ልበል ነው የሚባል። ስብሐት ልበል ይባላል። ላስተምር ግን አይባልም። እኔ ልቃኝ አይባልም። እኔ ልቀድስ አይባልም። እኔ ልተርጉም አይባልም። በሉ ነው የሚባል። በሉ ነው የሚባል። ስብሐት ሲሆን ግን ያነሰውን ልበል የበለጠውን በሉ ይባላል። ሰው ዝም ማለት የሚገባው በዚህ ጊዜ ነው። ሞኝ ሰው የሚያስተምር ካለበት ያስተምራል። የሚያስተምር በሌለበት ሊማር ትምህርት ቤት ይሄዳል። ይሄ ግሩም ነው። አሁን አንዳንድ ሰው አይገርማችሁ? አንዳንድ ምዕመናን ከመምህራን ከመነኮሳት ከካህናት ሂዱና እነሱ 40 ደቂቃ ተናግረው ንስሐ አባትየው የሚናገር 3 ደቂቃ ይውላችሁ። ጅል ሰው በሚማርበት ጊዜ ያስተምራል። በሚያስተምርበት ጊዜ ደግሞ ስለሌለው ሊማር ይሄዳል። ከምትማሩበት ቦታ አታስተምሩ። ከምታስተምሩበት ቦታ የምትናገሩት እንዳታጡ። ስለዚህ ማስረጃው ዝም የሚሻል በሚናገርበት ጊዜ ዝም። ሌላስ ስለኛ ክፉውን ነገር ሲናገሩ ዝም ነው። ተመልከቱ አሌ ተመልከቱ አሌ ለክሙ ሶበ ይብሉ ሰብ ሰናየ በእንቲአክሙ። ሰዎች ስለ እናንተ መልካም ሲናገሩላችሁ ወዮላችሁ። ሰዎች ስለ እናንተ ክፉ ሲናገሩ ግን ብፁዓን አንትሙ፣ ያን ጊዜ ንዑዳን ክቡራን ናቸው። አልቦ ገብር ዘያቢ ምግዚኡ፣ ከጌታው የሚበልጥ ባሪያ የለም። ወአልቦ ሐዋርያ እምዘፈነወ፣ ከመምህሩ የሚበልጥ ደቀ መዝሙርም የለም። እኔን ከተሰደብኩ እናንተማ እንዴት አትሰደቡ? ስለ እናንተ ክፉ ነገር ሲናገሩባችሁ ዝም በሉ። ዝም ማለት አሁን ምን ይጠጋናል? በእውነቱ ማለት ነው። አንድ አባ ጋቶን ነው ቅድም የነገርኳችሁ። አንድ ሰው መጣና ሌባው አጋቶን አንተ ነህ አለው። አዎን፣ ዝም አለው። ዘማዊ አጋቶን አንተ ነህ? ዝም። ሰነፉ አጋቶን አንተ ነህ? ዝም። የማይረባው አጋቶን አንተ ነህ? ዝም። መናፍቁ አጋቶን አንተ ነህ? አይደለሁም። ለሃይማኖት ሲባል ዝም አይባልም። ዝም የማይባል መቼ ነው የሚለውን ላመጣላችሁ ነው። ስለ ራስ ዝም ማለት የባልንጀራውን ስድብ የሚታገስ ሰው የክርስቶስን መስቀል ብለተ ዓርብ እንደተሸከመ ይቆጠርለታል። ሲሰደብ ዝም ያለ ሰው። አንድ አባት ሌባ አለው፣ ዝም። ኋላ አህያ አለው፣ የአህያን ያህል ማዕረግ አህያ ጌታዋን በሆሳዕና ተሸክማ ያመሰገነች፣ ውይ እኔ አህያ ያህል እኔ ዲያብሎስን ተሸክሜ የምኖር ሰው። ድንጋይ አለው፣ የድንጋይ ያህል ማዕረግ። ድንጋይ ቤተ ክርስቲያን ታንጾበት ሰው ሲያጸድቅ የሚሆን የቤት መሠረት የሚሆን የክርስቶስና የጴጥሮስ ምሳሌ አንተን ምን እልሃለሁ ብሎ ጥሎተት ስድብ አጥቶ ማለት ስድብ አጥቶ። አሁን እኛ እኮ እንዲሁ ትዕቢታችን ስታዩት ፈጣሪ ተሰድቦ እኛ አንድ ነገር ሲናገሩ መች ተናግረውን ነው? ገና ሊናገሩን አስበዋል ብለን እኮ የምንበሳጭ ሰዎች እኮ ነው። እገሌ ስለ እኔ እንዲህ ሊል አስቦ ነው ብለን ትርጉም ሰተን እኮ ነው የምንናደደው ማለት ነው። ሁከታችን፣ ብስጭታችን ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? አንተ ቁጣን እግዚአብሔር ፈጥሮብኝ ነው አትበል። አዎ ቁጣን የፈጠረ እግዚአብሔር ነው። ቁጣን የፈጠረ ግን 4 ነገር እንድንቆጣ ነው። አንደኛው ራሳችን እንድንቆጣው፣ ብሉ ሲያሰኝ አልበላም። ሙሴ ጸሊም በበረሃ ሳለ አንተ ስጋ አምሮሃል ሲለው እባቡን ጠብሶ ስጋ ከፈለከ ይህን ብላ ይለዋል፣ ጾሙን እንዳያሽረው። ከዚህ በኋላ ተመልከቱ መቃርስን፣ ቅዱስ መቃርስን ሴት አግባ አሰኘው። መነኩሴ ነው። ጭቃይቱን አቦካና ጭቃይቱን አብኩቶ በሰው ምስል አድርጎ ይች እንግዲህ ሴት ናት፣ ይችን ሚስት አድርግና እንግዲህ እስቲ ለዚች ቆፍር መቃርስ ከሆነልህ ለዚች የምታበላትን ስራ እንግዲህ ያለ እየሰራ ድክም ሰርተ ማብላት ካልሆነ ለምን ሚስት ታስባለህ? 24 ሰዓት እየቆፈረ ሰውነቱን ገሰጸው ራስን ለመቆጣት። እኔ በዚህ ዘመን ራሱ አንድ ገዳም ላይ የማውቃቸው አባታል
እስከ 6 ሰዓት ይጸልዩና 6 ሰዓት ከሌሊቱ 6 ሰዓት ሲደክማቸው እንዳያነቡ አንደበታቸው ይደክማል፣ ጉልበታቸው ይንቀጠቀጣል። ነገ ጎስቋሌ ዛሬ ቁመ ማደር ካቃተህ ነገ በንጉሠ ሰማይ ወምድር በእግዚአብሔር ፊት ምንህን ይዘህ ትቆማለህ ብለው ራሳቸውን ከግድግዳው ጋር አስረው ያድራሉ። ራስን መቆጣት፣ ተኙ ሲል ገስጾ ማስነሳት፣ ብሉ ሲል እምቢ ማለት፣ ለመልካም ነገር ሰውነትን መቆጣት። ሌላስ አጋንንትን መቆጣት። ተኙ፣ ብሉ፣ ተጣሉ ሲሉ ወግድ። መብል እሰጥሃለሁ ሃይማኖትን ካድ፣ ለእኔ መብሌ ክርስቶስ ነው። ልብስ እሰጥሃለሁ ሃይማኖትን ካድ፣ ለእኔ ልብሴ ክርስቶስ ነው። በሰላም አኖርሃለሁ፣ ለእኔ ሰላሜ ክርስቶስ ነው። መታከሚያ እሰጥሃለሁ፣ ለእኔ ጤናዬ ክርስቶስ ነው። ቤት እሰጥሃለሁ፣ ለእኔ ሀገሬ ክርስቶስ ነው ብሎ አጋንንትን መቆጣት